መለከትነው ዜና ነበረ ቀደምም ያው በተለያየ መንገድ የጨራረፍኩት ግን እንደው መወራት ያለበት ብዬ የምገምተው ነገር የአቶ እስክንድር ነጋን ሚና በተመለከተ ነው። ቀደም ሲልም አንስተዋል። አሁን የተሰጠኝን ኃላፊነት አልቀበልም ግን በአባልነት እቀጥላለሁ ማለቱ ተሰምቷል። እስቲ በአማራ አሩ ነው ኮምፎርታብል ከሆንክ ለማውራት ማለት ነው። እና በዚህ በፋኖ እንቅስቃሴ ውስጥ እስክንድር ምን አይነት ፐርሰናሊቲ ነበረ? ምን ማህበረ ፖለቲካዊ መሰረት ሰርቶ ነበረ ወይ? መጀመሪያ ከነበረስ እንዴት ያለ ነበረ? ሚናው ምን ነበረ? አሁን እሱን ካነሳም በኋላ መጀመሪያ የተቀበለውን ኃላፊነት አሁን አልቀበልም ያለበት ምክንያት ምንድነው ወደሚለው እንሄዳለን። መጀመሪያ ምንድነው ባንተ እይታ የዚህ በመጀመሪያ በኢትዮጵያዊነት ፖለቲካ ውስጥ እንቀሳቀሳለሁ ይል የነበረ ከዛ በኋላ የአዲስ አበባን ጉዳይ በፊት አውራሪነት አራምዳለሁ ይል የነበረ ከዛ በኋላ እንግዲህ ያው በፋኖ አደረጃጀት ውስጥ የራሴን ክንፍ ፈጥሬያለሁ ብሎ ይል የነበረ ወዘተ ሰው ነው። አሁን እንግዲህ በዚህ አንድነት ውስጥ ተካቷል። ለመረዳት ነገሩን አንዱ የተፈጠረው ውህደት እንዴት እንደ ፕሮሰሱን ለመረዳት ከሚረዱ ነገሮች አንዱ ነው ስለማስብ ነው። ሰው ምንድን ነበር ሚናው? ምን አይነት ፖለቲካል ፐርሶናሊቲ ነበረ በዚህ ትግል ውስጥ እስካሁን? ከአንድ ነገር ልጀምርና እስክንድር አሁን ዛሬ በወጣው መረጃ የተሰጠኝን ኃላፊነት አልቀበልም፣ በድርጅቱ ምስረታ እጅግ ደስተኛ ነኝ፣ በተራ አባልነት እቀጥላለሁ የሚል ነው። ምክንያቱ ምን እንደሆነ አላቀረበም። ግን እዚህ ላይ ሁለት ነገሮች እንደ ድርጅት መልክ ይዘው የመጡት ለፖሊቲ ቢሮ ነው ያስገባው። እሱ በፖሊቲ ቢሮ ስር ስለሆነ የተሰጠው የስልጠና መምሪያና ሌሎች ስለሆኑ እዚህ ላይ በጣም ከዚህ በፊት ቢሆን ምሳሌ ከአንድ ሳምንት በፊት ቢሆን ይሄ ነገር እስክንድር እምቢ ያለው አፋር የሚባል ድርጅት አንድነቱን አልቀበልም አለ ተብሎ ነበር የሚወራ የነበረው። ወይም የሚሆነውም ያ ነው በትክክልም። ምክንያቱም አፋር የሚባል ድርጅትን ነው የሚመራው፣ በስሩ የተለያዩ የሰራዊት አባላት አሉት፣ አደረጃጀቶች አሉት። አሁን ግን የዚህ ድርጅት መምጣቱ በራሱ ሰዎች በግለሰብ ደረጃ የተሰጣቸውን ኃላፊነት ለድርጅቱ የሚመለከተው አካል ወይም ደግሞ እነሱን በተመደቡበት ቦታ ላይ አልቀበልም ማለት ግለሰባዊ ተደርጎ እንዲወሰድ የሚያስችል ይመስለኛል። እና ይሄ እንደ አዲስ ነገር ልናየው እንችላለን። አንድ ሰው ይህን ልምምዳቸውን ከለመዱ ከዚህ በኋላም አንዱ ቻሌንጃቸው ምሳሌ እንደዚህ ግለሰቦች ሲወጡ ሰራዊቱ ካለው ፍቅር ከግለሰቦች ግንኙነት ካለው ወዳጅነት አንጻር ሊረብሽ ይችላል ወይስ አይደለም የሚለውን ለሰራዊቱ የሚያስታጥቁት ሀሳብና ስልጠና ነው የሚወስነው በድርጅት ደረጃ። ከዚህም በኋላም ይህን ፕራክቲስ እያደረጉ የሚሄዱበት እድል መፍጠር ያለባቸው ይመስለኛል። እስክንድር ነጋን በተመለከተ ብዙ ማለት ይቻላል። ፐርሰናል ባህሪውን፣ የገባበት የትግል ባህሪ፣ ወደ ትግሉ እንዲገባ ያደረገውን ሁኔታ፣ ከዛ በፊት ያለውን አጠቃላይ የእሱን እንቅስቃሴ፣ በአዲስ አበባ ውስጥ የነበረውን ኢቭን በትግል ውስጥ ያደርጋቸው እንቅስቃሴዎችን በዝርዝር ማቅረብ ይቻላል። ከባህሪውም ልክ እንደ አንድ ደራሲ ብናየው ከመጽሐፉን ባህሪውን ተነስተን እንደምተቸው እኔ መቀንበብ የፈለኩት ወደዚህ ወደ ፋኖ እንቅስቃሴ መቀንበብ የፈለኩበት ምክንያት ያ ነው። ያው እሱ በየራሱ አሁን ባለው ሁኔታ እኔ እስክንድር ፋኖ አደረጃጀት እንዲፈጠር እንዲሰለጥን ዓለም አቀፍ መልክም እንዲኖረው እስክንድር ነጋ የሚባል ሰው ገባ እንዲባል እሱን የሚያደንቁ ሰዎችም እንዲገቡ በሱ ዙሪያም ኃይል እንዲሰበሰብ እና እሱም ቆርጦ ይሄ አገዛዝ በሰላማዊ መንገድ ሊወገድ እንደማይችል በሰላማዊ መንገድ እስር ቤት አንገቱን እያነቀ ሲወረውረው የነበረበት ስሜት ይሄ የዘር ማጥፋት የሚያስቀጥል ስራ ስለሆነ በትጥቅ ነው መታገል ያለበት። በመጀመሪያ ራስን ማትረፍ ነው የእስክንድር ሚና። ራሱን ያተርፋል። ራሱ ሲያተርፍ ደግሞ ዙሪያው የትጥቅ ትግል የሚያደርጉ ሰዎችን አሰልጥኗል። የፋይናንስ ስርዓትም እንደሰበሰበ ብዙ ነገር እንዳደረገ እረዳለሁ። በዚህ ሂደት በጎ ሚና እንዳለው እረዳለሁ። በጣም በጎ ሚና አለው። ማንም ሰው መጀመሪያ ወስኖ በውሳኔ ደረጃ የገባበትን ነገር ለማድረግ የጣረው የወረዳቸው ጋራ ሸንተረሮች፣ የሰውነቱ መጎሳቆል፣ ተቀባይነት ለማግኘት ያደረጋቸው ጥረቶች፣ ከሌሎች ወንድሞቹ ጋር አብሮ ለመስራት ያደረጋቸው ጓዶቹ ጋር አብሮ ያደረጋቸው እንቅስቃሴዎች፣ ሐሜት፣ ሩመሩ ሁሉ ነገር ይታየኛል። አሁን እንደው ቁጭ ብዬ ሳስበው ማለት በዛ ልክ ደግሞ የፋኖን ትግል እና የፋኖን ሐሳብ
መሸከም ያለመቻል ወይም ደግሞ ፋኖስቱን ሊሸከመው ያለመፈለግ አዝማሚያዎች አሉ። በምክንያት ነው የሚለው በአብዛኛው በእርሱ ምክንያት ይመስለኛል። ከእርሱ ተፈጥሯዊ ባህሪ፣ ከሱ ፍላጎት፣ ከሱ የኢትዮጵያን ፖለቲካ የሚረዳበት ሁኔታ፣ የአማራን ፖለቲካ የሚረዳበት ሁኔታ አንጻር ነው። በነገር ላይ በአማራ ፖለቲካ ብሔርተኝነት ከቀደሙት ነው ከመያድ ወይም ደግሞ ፕሮፌሰር አስራት መሰረቱ ከሚባሉት ጋር ሁሉ ግንኙነት ያለው ሰው ነው እና ይረዳል፣ አርቲኩሌት ያደርጋል። ግን አሁን ሊሳካለት የቻለ አይመስለኝም። እንደ ስኬት ሊወስደው የሚገባው ነገር ካለ በዚህ ደረጃ ድርጅቶና ቅርጽ ይዞ ስርዓት ይዞ የመጣ የአማራ ብሔርተኝነት ያለው ወይም ደግሞ የአማራ ታጋይ መኖሩን እንደ ስኬት ሊወስደው ይችላል ብዬ አስባለሁ። ዛሬ ራሱ ባስገባው እንዲያው ኃላፊነት ይለፈኝ የሚለው ሁኔታ ላይ ምክንያቱ ያልጠቀሰው ለምን እንደሆነ ባላቅም ባለፈው የኮሎኔል ፋንታው ሞሀባ በለቀቁ ጊዜ የጠቀሳቸው ጉዳዮች አሉ። ፋንታው ሞሀባን እንድንረዳው የማድረግ ሰረንደር ማለት እጅ መስጠቱን በትህትና እንድናይለት ለማድረግ በድምጽ በጽሁፍ የለቀቃቸው አይ ነው። አንዳንዶቹ አስተያየቶች በጣም ከባድ እኔ ያለበት እስክንድር ራሱ ደክሞኛል እኔም እንዲያው የማለት አይነት ነገር እጅ ሰጣለሁ ሳይሆን እኔም ብዙ አድካሚ ነው። በየቀኑ ድሮን በየቀኑ ጠላት በየቀኑ ሁኔታ ውስጥ ይገባ ከዛ ደግሞ የውስጥ ቁርቁዞችና ሌሎቹ አድካሚ ስለሆኑ ራስን ረፍት ለመስጠት ገለል ለማድረግ ያሰበ ይመስለኛል። አንድነቱን ከማፍረስ አንፃር አንድነቱን ከመበተን አንፃር ያሁኑን አላየው። ለምን? ምክንያቱም ድርጅታችን አይገባም ብሎ መከራከር ይችል ነበር። ግን ድርጅታችን አይገባም ብሎ መከራከር የሚያስችል አቅም ነበረው ወይ እስክንድር? እሱ ነው ጥያቄ። መቆጣጠር ይችል ነበር ወይ የሚለውን ጥያቄ እዚህ ላይ እንደው ዝም ብለን ጋዜጠኞች ስለሆነን ልናልፋ አይገባም። አልነበረውም ብዬ ነው ማስበው። ኦኬ መጀመሪያ ውህደት እንዳይፈጠር ግን እኔ የለውበትም ከመጀመሪያው ማለት ግን ይችላል። እሱ ብቻውን ብዙ ተሰሚ ብዙ ፕሮፓጋንዳ ብዙ ቢያንስ በሚዲያው ላይ ኮንፊውዥን ሊፈጥር ይችል ነበር። በጣም በፖዚቲቭ ኤነርጂ ነው ማየው። በቀጣይ ጊዜ ምናልባትም ለድርጅቱ የነገረው ነገር ካለ ድርጅቱም ራሱ አሁን ድርጅትም ስላለ አርበኛ እስክንድር በዚህ ምክንያት ነው ኃላፊነቱን ያልፈለገው በዚህ ምክንያት ነው ብሎ ሊል ይችላል። ግን ገና በእለቱ ጀምረው ደግሞ የውጭ ጉዳይ መሆን ነበረብህ የሚሉ ሰዎች ነበሩ። እነዚህ አሳይን አራጊዎች አንዱ ላነሳልህ የነበረው ጥያቄ በማህበራዊ ትስስር ድረገጾች ላይ በአንድ በኩል በብልጽግናና አፍቃሪ ብልጽግና ኦር ብልጽግና ለመሆን በጣም በከፍተኛ ደረጃ በመትጋትና በመልፋት ላይ ያሉ ብልጽግና ለመሆን ልፋት ማስፈለጉ በጣም የሚያስገርም ቢሆንም ግን እንደዛ አይነት ሰዎችና ሚዲያዎች አሉ እንደምታውቀውና ብልጽግናም በአቅሙ የሚጠየፋቸው ሰዎች አሉ። ብልጽግናም በአቅሙ አፍንጫውን የሚይዝባቸው ሰዎች አሉ። እነሱ ሁሉ አስተያየት የሚሰጡበት ነገር ነበረ። ለዛ ሪስፖንድ እያደረገ ነው ወይ ሪዲኪውል ያደረጉት ስለነበር ነው። በሌላ በኩል ደግሞ ቀደም ሲል የጠቀስካቸው እንደዚህ መሆን ነበረብህ እንደዚህ መሆን ነበረብህ የሚሉ ያው የእሱ ደጋፊዎች በሌላ በኩል አሉ። ለዛ መልስ እየሰጠ ነው ወይ? በማህበራዊ ሚዲያ ላይ የተሰጡ አስተያየቶችን በተመለከተ ቤዚክሊ መሬት ላይ ካለው ሜዳ ላይ ካለው ሁኔታ ይልቅ ቨርቹዋሊ ያለው ሁኔታ ውሳኔውን አፌክት እያደረገው ነው ብለህ ትገምታለህ ማለት ነው? ከዛም ያለፈ ነገር ልናስብ እንችላለን። በሱ ስር የነበሩ ሰዎች ብዙዎች እጅ ሰጠዋል ቴዲ። ያ እጅ መስጠት ደግሞ በብልጽግና በኩል እንደሚጠቀሰው በግልጽ በድርድር የተካሄደ ነው በአፍሪካ ህብረትና በሌሎች ተብሎ ይታሰባል እና ከአፋድ ጋር ድርድር አደረኩ ነው የሚለው አገዛዙ። እስክንድር ምሳሌ ማስረሻ ሰጤም ሆነ ኮሎኔል ፋንታው ሞሀባ እጅ ሲሰጡ ወይም ሲገቡ ያቀረባቸው መከራከሪያዎች አሉ። በፍጹም ድርጅታችን አይወክሉም በነገር ላይ አንዳንዶቹ እስኪገቡ ድረስ የተዋጉ አሉ። ምሳሌ ኮሎኔል ፋንታው ሞሀባ በትግሉ ውስጥ ብልጽግናን በጣም መጥቶታል፣ ባለችውም ኃይል ቢሆን ወግቶታል በግልጽ ማለት ነው። ይሄ ዝም ብሎ አስቀድሞ ራስን የማመቻቸትና ጠላትነትንም ረስቶ የወዳጅነት ጨዋታ ውስጥ አልነበረም። ያልተኮሱ ናቸው ሊባሉ የሚችሉ ደግሞ እንደነ ማስረሻ ሰጤ አይነት ሰዎች ነበሩ ከመጀመሪያው ማለት ነው። ዝም ብለው ፋኖ ጋር ተዳብለው የሚጓዙ እንጂ እንዲያው በትግሉ ውስጥ ይሄን አድርጓል ወይም ደግሞ በዚህ ቦታ ላይ መርተዋል ወይም የሳቸው ጦር አድርጓል ሊባላቸው የማይችል ሰዎች አሉ። እንደነ ኮሎኔል ፋንታው ሞሀባ አይነቶቹ ምንም እንኳን